ሰላም ሰላም ውድ ዳሩ ስፖርት ቻናል ቤተሰቦች እንደምን አደራችሁ። ይህ ትኩስ እና ወቅታዊ የሆነ በስፖርት ዙሪያ የተያዘ መረጃዎችን ለማድረስ ነው ከች ብለናል። የዳሎል ስፖርት ቻናል ዩቲዩብ ሰብስክራይብ፣ ሼር፣ ላይክ በማድረግ ይተባበሩ። በማንቸስተር ዩናይትድ እና በአርሰናል ዙሪያ የወጡ መረጃዎች አሉ። ያው እንግዲህ ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን ማሰናበቱ ይታወሳል ማለት ነው። ከሱ ጋር ተያይዞ አዲስ አሰልጣኝ መቼ ወደ ስራ ይገባል የሚለውን ስንመለከት ከሩበን አሞሪም ስንብት በኋላ በጊዜያዊ አሰልጣኝነት ከተመደቡ ክለባችን ከ18 ዓመት በታች አሰልጣኝ የነበሩት ዳረን ፍሌቸር ረቡዕ ከበርንሌይ ጋር ከሚደረጉ ጨዋታ በፊት ነገ ከሰዓት ለጋዜጠኞች ጋዜጣዊ መግለጫ ይሰጣል ተብሎ ይጠበቃል ማለት ነው። በተጨማሪም በረፍት ሙር በሚደረገው ጨዋታ ስራዊት ቢሆን የክለባችን ከ21 ዓመት በታች አሰልጣኝ ከዳረን ፍሌቸር ጋር በመሆን በተጠባባቂ ወንበር ላይ ተገኝቶ ከፍሌቸር ጋር ቡድኑ እንዲመራ ለማድረግ ከፍተኛ ሁኔታ እየታሰበበት ነው ማለት ነው። እንግዲህ ያው ዳረን ፍሌቸር ጊዜያዊ አሰልጣኝ ሆኖ ለሁለት ሳምንታት በማንቸስተር ዩናይትድ ይቀጥላል ማለት ነው። ሶልሻር ዳግም ወደ ዩናይትድ ይመጣል ተብሎ ጥያቄ ተነሷል ማለት ነው። የቀድሞ የማን ዩናይትድ አሰልጣኝና ተጫዋች ኦሊ ጉናር ሶልሻር የማንቸስተር ዩናይትድን በጊዜያዊ አሰልጣኝነት ለማሰልጠን ፍላጎት እንዳለው ተገልጿል። ኦሊ ደግሞ ማን ዩናይትድ ለማሰልጠን ፍላጎት እንዳለው የተሰማ ሲሆን ዩናይትዶች ጥያቄ የሚያቀርቡለት ከሆነ ወዲያው ጥያቄውን እንደሚቀበል ተናግሯል። በተጨማሪም ኦሊ ሶልሻር ዩናይትዶች ለአጭር ጊዜ ብቻ ክለቡን በጊዜያዊ አሰልጣኝነት እንዲመራ ቢጠይቁ ጥያቄውን በመቀበል እድሉን ለመጠቀም ተዘጋጅቷል ማለት ነው። ማን ዩናይትድ ለሩበን አሞሪም ሁነኛ ተተኪ መሆን የሚችል አሰልጣኝ ለማምጣት ጊዜ ወስደው በጥንቃቄ እየገመገሙ እንደሚገኙ ተጠቁሟል። ያው ማንቸስተር ዩናይትድ ብዙ አሰልጣኞችን ቀይሯል። እንግዲህ እስካሁን ምንም ለውጥ ማምጣት አልቻለም ማለት ነው። ያው እንግዲህ ይሄ በስፖርቱ ዓለም ያለ ነገር ሲሆን የምንመለከተው ይሆናል ማለት ነው። በአርሰናል ጋር የተያያዘ ጉዳይ ደግሞ የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ስለ ሚኬል አርቴታ አስተያየት ሰጥቷል ማለት ነው። ሚኬል አርቴታ ወደ አርሰናል ሲመጣ የመጀመሪያው የውድድር ዘመን ከባድ ነበር፣ የተለመደ ነበር፣ ብዙ ነገሮችን መለወጥ ነበረበት። ሰዎቹ እሱን መተቸት ጀመሩ። እኔ ግን ከድሮም ጀምሮ ለእሱ አሁን ያለኝን ተመሳሳይ አስተያየት እሰጥ ነበረ። እሱ ስኬታማ ይሆናል ብዬ አምን ነበር። እሱ ታላቅ አሰልጣኝ ነው፣ በደንብ አውቀዋለሁ፣ ምክንያቱም ከእሱ ጋር ለረጅም ጊዜ አብሬው ሰርቻለሁ ሲል ተናግሯል ማለት ነው። የማንቸስተር ሲቲ ፔፕ ጋርዲዮላ ለሚኬል አርቴታ ይሄንን አስተያየት ሰጥቷል ማለት ነው። እንግዲህ ሚኬል አርቴታ በአርሰናል ቤት ስኬታማ ጊዜን እያሳለፈ ነው ማለት ይቻላል። በዚህ በወቅቱ በ25 26 ማለት ነው። እንግዲህ ሪዮ ፈርዲናንድም ከሚኬል አርቴታ ጋር የተያዘ መግለጫ ሰጥቷል ማለት ነው። ሚኬል አርቴታ አሞሪም ከስራ መባረሩን ተከትሎ በዩናይትድ ቢጠራው በእርግጠኝነት ወደ ማንቸስተር ዩናይትድ መሄዱን ያስባል። በእርግጥ አርቴታ በፍጹም አይናገርም፣ ጮክ ብሎ አይናገርም። ግን ሚኬል አርቴታ ዩናይትድ ጥያቄ ካቀረበለት ጥያቄውን ቁጭ ብሎ እንደሚያጤነው ጥርጥር የለውም ሲል ሪዮ ፈርዲናንድ ተናግሯል ማለት ነው። እንግዲህ ይሄ ትንሽ የሚያስገርም ነው። እውነት ሚኬል አርቴታ የአርሰናልን አሰልጣኝነት ትቶ ወደ ማንቸስተር ዩናይትድ ይኮበልላል የሚለው ጥያቄ ውስጥ የሚገባ ጉዳይ ነው ማለት ነው። እንግዲህ ይሄን ይመስላል የዛሬው መረጃችን። ስለ ትብብራችሁ እናመሰግናለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ የዳሎል ስፖርት ቻናልን ቤተሰብ የሆኑ መልካም ቀን ተመኘናለሁ።